ዛሬ ይህን የመሰለ ዳቦ ይዤ መጥቻለሁ። ደግሞ በቀላል ግብአት በሶስት ግብአት ብቻ ነው የሰራሁት እና ጥጥ ነው የሆነ ዳቦ ነው። አያችሁት? ምንም ነገር ውስጡ ላይ አላዘም። ባለፈው ስቶሪ ላይ ለቅቄው ቪዲዮ ስርልን ብላችሁኝ ነበር። በትእዛዛችሁ መሰረት ይዤ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቲክቶክ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። አያችሁ ይሄ ሁሉ ዳቦ 1 ኪሎ ዱቄት ነው በነገራችን ላይ። እንደገና ወደ አሰራሩ እንግባ። አያችሁ ውስጡ ባዶ ምንም ነገር የለውም። እዚህ ጋር 1 የሾርባ ማንኪያ እርሾ ጨምር ያለሁኝ፣ 3 የሾርባ ማንኪያ ሱካርና ለብ ያለ ውሃ እና ግማሽ ኮብ ዱቄት ጨምሬ ከ15 እስከ 20 ደቂቃ ሽፍን አድርጌ ተዋዋለሁ። ግማሽ ኮብ ዱቄት ጨምርበታለሁ። ይሄው ከ20 ደቂቃ በኋላ እንደዚህ ኮፍ ብሎልኛል። እሱ ነው አንድም ዳቦውን በጣም ውስጡ ጥጥ እንዲሆን ያደረገልኝ። እዚህ ጋር 1 ኪሎ ዱቄት ነው የጨመርኩት። 1 ኪሎ ዱቄት ነው። ጨው፣ ግማሽ የሻይ ብርጭቆ ዘይት ጨምሬያለሁኝ። ከዛን ወደ ማብኳት። አያችሁ ወተት የለ እንቁላል የለ። እስከ መጨረሻው እዩት። ቪዲዮ ይጠቅማችኋል። ወተት ለማትወዱ፣ የእንቁላል ሽታ እንደኔ ለማትወዱ ይሄ ቪዲዮ ለእናንተ ይጠቅማችኋል እና በደንብ አድርጌ አቦካዋለሁ። ሚክሰሩ ጊዜን በጣም ይቆጥባል፣ ጉልበትን ይቆጥባል። በሱ ለ5 ደቂቃ በደንብ አድርጌ ያቦካዋለሁ። ሚክሰሩ ከሌላችሁ በእጃችሁ ለ10 ደቂቃ በደንብ አድርጋችሁ እሹት። ይሄው በዚህ መልኩ በደንብ አድርጎ አብክቶልኛል። ሊጥ ቆንጆ ዳቦ ቆንጆ እንዲሆንላችሁ ከፈለጋችሁ ሊጡን በደንብ አድርጋችሁ አብኩት። እቃዬ ላይ ትንሽ ዘይት ጠብ አድርጌ ያለሁኝ እና ከ1 ሰዓት በኋላ እንገናኛለን። ይሄው ቀደም ያያችሁት ሊጥ በዚህ መልኩ ኮፍ ብሎ ዘጠኝ ቦታን የቆራረጥኩት ማለቴ 9 ዳቦ ነው የወጣልኝ። አያችሁት በ1 ኪሎ ዱቄት ምን ያክል እንደምናወጣ። እኔ እንደውም በትልልቁ ነው የሰራሁት። በትንንሹ ከሰራችሁት ከዚህ በላይ እጥፍ ነው የሚሆንላችሁ። ይሄው እንደዚህ አድርጌ ይሄው በባትራ አንደኛው 4 ነው፣ አንደኛው 5 ነው። በዚህ መልኩ ቆረጥ እናደርገውና ሽፍን አድርገን እንተዋዋለን። እጥፍ እስኪሆን ድረስ ማለት ነው። ያኔ በደንብ ኮፍ እስኪል ድረስ እንተዋዋለን። እዚህ ጋር ውስጡ ላይ ለማስገባት ዶሮ እየሰራሁኝ ነው። አጥንቱ የወጣ ዶሮ ውሃውንም ጥጥ እስከሚል ድረስ በዚህ መልኩ ሊጤ ኮፍ ብሎ ይሄው እጥፍ ነው የጨመረው። አሁን ለብ ያለ ውሃ ከስኳር ጋር አድርጌ እንደዚህ ስፕሬ ያደርገዋለሁኝ። ለምን እንቁላል አልቀባሁም፣ ወተት አልቀባሁም። አሁን ኦቨን ውስጥ ነው እሱ እስኪበስል ድረስ ይሄው ዶሮዬን በዚህ መልኩ ያዘጋጃለሁ። እንደ ኩዱ ወይንም ኩዱ ነው እየሰራሁኝ ያለሁት። እዚህ ጋር 20 ግራም የገበታ ቅቤ ወይንም 3 ማንኪያ የገበታ ቅቤ ሽንኩርት ጨመርኩኝ። በደቃቁ የከተፍኩትን ሽንኩርት እናንተ የፈለጋችሁት አሰራር መስራት ትችላላችሁ። እኔ በዚህ መልኩ ነው የምሰራው። መሽሩም ወይንም እንጉዳይ እሱን አንድ ላይ ጥብስ አደርገዋለሁ። ከዶሮ ጋር ጣዕም በጣም ይኖረዋል። እንደዚህ ከዶሮ ጋር አንድ ላይ ስትጠብሱት። አሁን ቅመሞችን እንጨምራለሁ።
አንድ የሻይ ብርጭቆ የሚሆን ኩኪንግ ክሬም፣ የፈረንጁን ቃሪያ ቀዩንና አረንጓዴውን ከትፌ እሱ ሙትት እስከሚል ድረስ አልጠብቀውም። ትንሽ እሳት ከነካው እሳቴን አጠፋለሁኝ። ይሄንን ሶስ አሰራር ደግሞ ከዚህ በፊት ቪዲዮን ሰርቻለሁ። ታች አለላችሁ ከፈለጋችሁ ቪዲዮን እዩት። ወተት ጨመርኩኝ። ቼደር ቺዝ ነው የጨመርኩት። ትንሽዬ ዛፈራን ወይንም መልክ እንዲሰጠኝ ነው። ወይንም እርድ መጨመር ትችላላችሁ። የተፈጨ ቀይ ሽንኩርት፣ የተፈጨ ነጭ ሽንኩርት፣ ፓፕሪካ እና ዛዕተርና ጦሽኝ። ዛዕተርና ጦሽኝ፣ ዛዕተር በአረብኛ ነው፣ ጦሽኝ በአማርኛ ነው። ይቅርታ፣ ጦስኝ ነው የጨመርኩት። ይሄው ዳቦ በዚህ መልኩ በስሏል። ሶሱን ደግሞ ስጨምረው አሳያችኋለሁ። አያችሁት ዳቦ ምን እንደሆነ መግቢያዬም ላይ በደንብ አይታችሁታል። አሁን ሳንዱቼን ነው የምሰራው። አያችሁ በዚህ መልኩ አደረኩትና ምጣድ ላይ ትንሽ እንትን አድርጌዋለሁኝ። ሞቅ አድርጌዋለሁ። አልቀዘቀዘም፣ ግን ትንሽ ቀላ እንዲልልኝ ስለፈለኩኝ ነው። በዚህ መልኩ ቅድም ያዘጋጀሁትን ዶሮ አያችሁት። ይሄን ኦሬንጅ ሶስ በዚህ መልኩ አዘጋጀሁት እና እንደዚህ ማቅረብ እንችላለን። ሁለት ቦታም ቆርጠን ብቻ ማቅረብ እንችላለን። እኔ ግን ለተመጋቢው እንዲመቸው 4 ቦታ ነው አንዱን ዳቦ የቆረጥኩት። ይሄ አንድ ዳቦ 2 ሰው አጥግቦ ያበላል። በነገራችን ላይ ይሄው በዚህ መልኩ ቆራርጬ መጥቻለሁ። ቪዲዮን ከወደዳችሁት ሪፖስት ማድረጋችሁን እንዳትረሱ። ላይክ፣ ሼር፣ ፎሎ አድርጉኝ። ዩቲዩብ ቻናሌን ሰብስክራይብ አድርጉ። ሌላ ዩቲዩብ ቻናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።